ቤተሰብ ሳይመለስ የሞተ ሰው አንድ ጊዜ ነበርኩ። ትንሽ እንደው ኦልሬዲ ወጥቼላታለሁ። ሌላ ደግሞ የእናቴ ሞት ብር መሸቀያ አይደለም። የትኛው ብር እንደሸቀው ችግር እሱ አላት። እሱ በዋትሳፕ ነው። ምን አውቃለሁ። ዋትሳፕም ቲክቶክም ትችላለች፣ ችግር የለውም። አንቺ እሷን እንዲህ ብላ ተናግራታለች። የዘሪና ወደ አሁን በእሷ ቤት የ2 ዓመት ቴዴፍ መሆኗ ነው ማለት ነው። የ2 ዓመት ይሁን እንደዚህ ምስል ወንክን አላውቅም። አሁን እኮ ሪከርዱን ሳይሆን እኮ ነው እንጂ አይኑ አቃል የተወሰኑትን ሰምቻለሁ። ግን እንደዚህ እኔ ያየሁትን ዮኒ ጋር የነበረው ከዛ በኋላ አላየሁትም። ምክንያቱም ወዲያውኑ ትዝ ይላችኋል። ወዲያውኑ መተው እኔ ጋር እንትን ሲሉ ሲያለቃቅሱ ኧረ ምን እንደዛ ተደራሱ። እነዚህ የቤት ተደራጁት የደንቆሮ ድርጅት ስንት የምትደራጁለት ነገር እያለ ይህንን ትደራጁለት አላችሁ እንዴ? ያሳዝናል። እኔ በጣም ያሳዘነች ሴትዮዋ። በነገራችን ግን የማትችሉት ነገር ቢኖር ምንድነው ሰው ከሞተ በኋላ አይመለስም። ብዙ ነገር ሊመለስ ይችላል። ገንዘብ ሊመለስ ይችላል። ባል ሊመለስ ይችላል። ተመሳሳዩ ልታሰሩ ትችላላችሁ። ሚስትን ተመሳሳይ፣ ልጅም ቀኑ ካላለፈ ይተካል። የማይተካ ነገር ቢኖር ምንድነው ሰው ከሞተ፣ ማንኛውም ሰው ከሞተ በጣም አተርፉትም እና በልጅሽ ከተሻለ እናቴ ነው። እነሱ ቁጭ ብለው እንዴት አድርገው በውስጥ በኩል ማዋጫ ተደርጎ 40/80 የትግራይ ህዝብ እንዴት አድርገው የትግራይ ሲዲ እንዴት አድርገው አካውንታቸው ሲዲ የሚባለው ጊፍተራቸው ወይ ግብሳይት ነው መሰለኝ አይ ቲንክ ሲዲ ተባለ ጊፍተር እንዴት አድርጋ አካውንት ከፍታ ያ 47 ተስካር የሚለውን ነገር እንዴት አድርገን አሁን ብር እናገኘን የልጆቹ ጭንቅላታቸው ውስጥ ያለው እኛ እንግዲህ ዝም ብለን አሁን እያሳዝኑኛል። ለምሰቡት እዚህ ላይ ቁጭ ብለው በቃ እንዲህ ቢሆን እንዲህ ጋይስ ምንም የምታመጡት ከወሬ ያለፈ ምንም የምታመጡት ነገር የለም። ሀቋን መናገር የሚችሉ ሰዎች ተቆጥበዋል። በደንብ የሚያውቁት እኔ እንኳን ብዙ ማለቃትም ለመገራት ሞክሬያለሁ። ብትናገረኝ ፈቃደኛ ወይ አልሆነችም ወይ የፈረደበት ኦሮሞ ናት ብላ ያው አታዋጣኝም ብላ ይሆናል እንጂ በእናትነት አዋጣት ነበረ። ቢያንስ መክሬ አስታርቃቸው ነበር። ያው አታዋጣኝም ብላ ይሆናል እንጂ በእናትነት አዋጣት ነበረ። ቢያንስ መክሬ አስታርቃቸው ነበረ። ባይሆን ይሄን እነግራት ነበር። ማለት መጣላቱ እንደዚህ እልህ መያያዙ ጥሩ አይደለም። ምክንያቱም ኦልሬዲ ሆኗል። ሆነ ተከናወነ። ምክንያቱም አንድ ጊዜ ልጆቹ ካፈቀሩ በኋላ ማንኛውም እናት መድገም የሌለባት የኔን አይነቱን ነገር ቢሆን ነው ብዬ እላለሁ። ምክንያቱም ጥሩ አይደለም። በቃ ከሄዱ አብረን መሄድ አለብን ብዬ ነው የምለው። ከሄዱ እንደምንም ብለን መቻል አለብን። ምክንያቱም ልጆቹንም የማጣት እድል ከፍ ያለ ነው። ወይንም ደግሞ እንደዚሁ እናት በብስጭት ከሁለት አንዱ ያጣሉ እና አሁንም ሌሎች እናቶች ካላችሁ ተማሩ። የደረሱ ልጆች ያላችሁ ሰዎች ሚንቅር አትበሉ። እንደኛ መጨረሻ የሚሆነው እንግዲህ ወይ የአንዱ ህይወት ይጠፋል፣ ወይ የልጅ ወይ የእናት ህይወት ይጎዳል፣ ወይ የልጆች ህይወት ይጎዳል እና አሁንም መማሪያ አርጉት። በቃ መማሪያ አርጉት፣ ተማሩበት። በተለይ ሴት ልጅ ወንድ ልጅ በሚያስከብርበት ሰዓት ላይ ሴት ልጆች እየተበላብን ነው። እኔ ስታኝ አላሙዲን መስልሻለሁ እና ተማሩ። ሴት እናቶች፣ የሴት ልጆች እናቶች ተማሩ። ሮል ይኖራችሁ፣ ትዕግስት ይኖራችሁ፣ ብልጥ ሆኖ ሶሻል ሚዲያ ላይ ልጆቻችሁን አታውጡ። በተለይ የደረሱ ልጆች ካሏችሁ እና ደግሞ ትንሽ ቆንጆ ከሆኑና እንትን ከሆናችሁ አታውጡ። ፍሬ አድርጋችሁ አሳድጓቸው። በነገራችን ላይ መስዋዕት የከፈለ ቤተሰብ እስከ መጨረሻው ድረስ ያዝናል። ችግር የሚሆነው ሳንፈልግ እንወልዳቸውና ሳንፈልግ እናሳድጋቸዋለን። ዝም ብለን
ጊዜ አንሰጣቸው። ልክ እንደ እድሜ ልኩን በሚችሉ አቅም ልጁን ያስመልሳል ከእግዚአብሔር ጋር ማለት ነው። ወይ እውነት ይፈርዳል። አንዳንዴ እንደዚህ ቦዘኔ እና ማፊያ ግሩፕ ውስጥ ስትገቡ ደግሞ ከባድ ነው በጣም። አሁን እነዚህ በጣም ማፊያዎች ናቸው ሲጀመር። በጣም ሴትዮ ያጋጠማት ነገር እንዲያውም ጎበዝ እናት ነኝ፣ ቤተሰብ አለኝ፣ ባለስልጣን አባት አለኝ ብትል እንኳን የደዚህ እናት ያጋጠማት በጣም ያስጠላል። በጣም አሁን ሳስበው እግዚአብሔር ይመስገን እኔም ተሰልቤያለሁ። እኔም ዛሬ እዚህ ጋር ቁጭ ስል በዩቱብ ቁጭ ብለው ሰድበውኛል፣ ብር ሰርተውብኛል፣ የፖለቲካ ኬዛቸውን ተወጥተውበታል። ግን እኩል ነው የተጋፈጥኳቸው እና ቆንጆ ልጅና ስማርት ልጅ ሲኖራችሁ ይሄ ነው። እና አንዳንድ እናት የምትከፍለውን ትከፍላለች፣ ከፈለች። በእርግጥ እኛም ከፍለናል። ምናልባት በብር ይሆናል የከፈልነው፣ ምናልባት ባለመሞት ይሆናል የከፈልነው እና እሱ ኦኬ ፈልገን የከፈልነው እና ፈልገነው ነው። ምክንያቱም ሰው የሚሰራው ለራሱ ብቻ አይደለም፣ ሰው ለአካባቢው ለልጁ። አሁን እኔ የዛኔ የማስቀምጣቸው ገንዘቦች ራሱ ብሞት ለልጆቼ ነበር የሚለው። ግን የዛ ሰዓት ግን ኖ ራሴ በለዋለሁ ነው ያልኩት። ብሬንም ራሴ በለዋለሁ፣ ማድረግ ያለብኝን ማድረጋለሁ። በደንብ አድርጌ ቫኬሽኔን ቷ እያልኩኝ ወጣሁኝ የዛኔ። ምክንያቱም ባዶነት ይሰማችኋል እና ስትኖሩ ለሆነ ነገር መቼስ ሰው አይደላችሁ፣ ለሆነ ነገር ትኖራላችሁ። በቃ ለሆነ ነገር ለልጅ ትኖራላችሁ፣ ለእናት ትኖራላችሁ፣ ለእህት ትኖራላችሁ፣ ለቤተሰብ ትኖራላችሁ። ያ ለራሳችን መኖር የሚባለውን ነገር ብዙም አልተለመደም እና ትክክለኛ እናት ይጨለመባታል። እውነት ለመናገር በጣም ይጨለመባታል። በጣም እንደነ ሮማንና እንደነ ማማሽታ ያለ ጥሩ እናት፣ መልካም እናት ይሄ ስህተት አይደለም። ትከፍላለች፣ ህይወት ትከፍላለች። የደዚህ እናት ማለት ነው። በቃ ፍቅር እስከ መቃብር ለልጇ፣ ለወንድ ሳይሆን የደዚህ እናት የልጅን ፍቅር ነው ያሳየች። ምን ያህል እግዚአብሔር ምስክሬ ነው። ማንም ኢትዮጵያዊ እናት የሚኮራባት ምን ነው ቆማ በህይወት እያለች በነገርናት። ሰው ለገንዘብ ሲል ይሞታል። ሰው ለገንዘብ ሲል ለሆነ ነገር ሲል ይሞታል። እኔ ሁለት እናቶችን ላደንቅ ነው። አንድ የነዋይ ደበበ ሚስት ለልጇ ኩላሊት የሰጠች እናት፣ በቁሟ ልናመሰግናት የሚገባው በቃ የእናት ጥግ። ብዙ እናቶች አሉ በነገራችን ላይ፣ ግን እዚህ ሶሻል ሚዲያ ላይ ያየናቸው እናቶች ሁለት የደዚህ እናት ናት። ለእኔ በቃ ሂሮ ናት። በቃ ሂሮ ናት። ዛሬ ብታርፈምና ባታየን ግን እውነቴን ነው የምንኮራባት እናት ናት። ሁላችንም የምንኮራባት። ሰው ለሀገር ይሞታል። ሀገር ማለት ፋሚሊ ነው። ፋሚሊ ማለት ደግሞ አንዷ ልጅ ናት። ልጅሽን የትም አንጠፍጥፈሽ ምን ብለሽ እግርሽን እየሰቀልሽ እዛ እንትን ብትይ ስኔክስ እግዚአብሔር ብቻ ያሳርፈው ህይወትሽን። በቃ እረፍት በሰማይ ነው በምድር አይደለም። እና አርፈሻል። ግን ጀግና እናት ናት ከነበረችበት ህይወቷ። አሁን አንዳንድ ስለሷ ህይወት ስትሰሙ ሺዝ ሃርድ ወርከር ነበረች። ልጅ ይዞ በአሜሪካን ሀገር ሬስቶራንት መክፈት አይደለም ዛሬ ልጅ ይዤ የሆነ ቦታ ለመግዛት እኔ ይከብደኛል፣ አልችልበትም። ሌላ ነገር ልችል እችላለሁ፣ ግን ልጅ ይዞ ሁለት ልጅ ይዞ ልጅ አሳድጎ የቤት ኪራይ ከፍሎ የራስ ቤት ገዝቶ ሬስቶራንት ከፍቶ ለሌላው አብልቶ አጠጥቶ ሆም ስኩል ነበረ ልጇ የምታስተምረው። ሆም ስኩል ታውቁታላችሁ? ሚኒንጉል ሆም ስኩል ማለት በጣም ጂኒየስ የሆኑ እናትና አባቶች መርጠው ልጆቻችንን ከዚህ ከበሰበሰ ከመጥፎ ነገር ምን ያህል ጀግና እናት እንደነበረች ሂዶ ነው ሀበሻ። አንተ ሀበሻ ልጆችን ወደዛ ጣል አድርገህ ብቻ ብለህ ማምጣት ከትምህርት ቤት። ሆም ስኩል ማለት በጣም ጂኒየስ የሆኑ እናቶችና አባቶች የሚያስቡት ነው። ለልጆቻቸው ፍቅር በቃ ይሄ ቆሻሻ ዓለም እንዳያዩ፣ ይሄን ሲስተም ውስጥ እንዳይገቡ ልጆች። እኔ አሁን ሆም ስኩል ብትለኝ አልችልም።
አንደኛ ማቹርድ መሆን አለብኝ። አስተማሪ መሆን እችላለሁ ወይ ብቁ ነኝ ወይ ልጆቼን እስከተወሰነ ላስተምር እችላለሁ። እቺ ጀግና እናት ናት። ልጅቷን ሆም ስኩል ነው ያስተማረቻት፣ ለዩኒቨርሲቲ ያበቃቻት እናት ናት። ስለሷ ስም አንስቶ ማንም ማረቂያምና ማንም ቆርቆ እንዳ ቢያወራ የእውነት ነው በጣም ከፍላለች፣ በጣም ከፍላለች። እና we are proud to you የኔ እናት፣ የሴት ጀግና፣ በጣም ጀግና ነሽ፣ በጣም ጀግና። አንድ ቀን ግን ጀግና ይሸነፋል። ጀግና የሚሸነፍ ሁሉ ጊዜ ደግሞ ያ የምንሸነፈው በልጆቻችን እንጂ በምንም አታሸንፉ። በምን ወንዱ ልጇ ጠበቃ ነው። አይ ዶንት ኖ እሱን አላውቅም። እንግዲህ የእውነት በጣም ጠበቃ ሞኔሬ በጣም ጠበቃ ጀግና የሆነች ሴት ናት። ትሸነፋለህ በቃ በልጅ በማንነት ሲመጡ፣ በልጅ ሲመጡ፣ በሴትነት ሲመጡ አርገህ አላረክም ስትባል እንደዚህ አይነት ደግሞ ቤት ውስጥ ያደጉ ልጆች ከሰው ጋር ብዙ ይሄ ነው ጉዳቱ። ደግሞ አሁን የትምህርት ቤት እዚህ ጋራ ፓብሊክ ስኩል እና ሆም ስኩል ልዩነቱ ይሄ ነው። ምክንያቱም ነገሮችን እያዩ ቢያድጉ በአንድ ጊዜ በእንደዚህ አይነት ጫማውን ባልቀየረ እንትን አይሸወዱም ልጆች። ችግር የሆነብን ጥብቅ አድርገን እንይዝና የሆነ ሰዓት ላይ የማንም እኔ አንዳንድ ጊዜ በጣም ይገርማቸዋል። ከአካባቢያቸው ላይ ወጥተው ከሩቅ ሀገር የሚጣበሱ ሰዎች ሳይ ቴክ ኬር አካባቢው ላይ ያሉትን ሰዎች የተናቀ አካባቢ ላይ ያሉት ሰዎች ይሄ እኮ ከድሮ የምናውቀው ነው ካነጋገሩ ከምናምኑ ምናምን፣ ከዛ ከሩቅ ይጠብሳሉ። ከዛ የሩቅ እንትን ደግሞ ፓስ አረግም፣ ከዛ ደግሞ ይለያያሉ። በጣም ተጠንቀቁ። ከሩቅ የምትጠብሱ ሰዎች፣ በተለይ ከሩቅ አካባቢ የምትጠብሱ ሰዎች